እስኪ እግዚአብሔር ተዋጊ ነው በሉ። የኔ አምላክ ተዋጊ ነው በሉ። አባቴ ተዋጊ ነው በሉ። እና ይሄ ቃል እግዚአብሔር ተዋጊ ነው እንግዲህ ጌታ የሰጠኝ ቃል ነው። እግዚአብሔር ተዋጊ ነው የሚለው ቃል ያለው በዘጸአት መጽሐፍ ላይ ነው። ዘጸአት ምዕራፍ 14 ምዕራፍ 15 ላይ ሙሴ የተናገረው ከዛ በኋላ የጸለዩት ሙሴ የዘመረው የእስራኤል ልጆች የዘመሩት እነ ማርያም የዘመሩት መዝሙር ላይ ያለ ቃል ነው። እና እግዚአብሔር ተዋጊ ነው። እግዚአብሔር ልጆቹን ከግብጽ ካወጣ በኋላ የተነገረ ቃል ነው። ከዛ በፊት ደግሞ ቀይ ባህርን ከመሻገራቸው በፊት ደግሞ ሙሴ የተናገረው ቃል ነው። ኢየሱስ ያድናል። አሜን ነው ወይ? እንግዲህ መጽሐፍ ቅዱሳችን ሲናገር ዘጸአት 14 ላይ 15 ላይ ዛሬ እናበዛለን። እንግዲህ ዘጸአት ምዕራፍ 14 ላይ የእግዚአብሔር ቃል እንደዚህ ይላል። ቁጥር 10 ላይ እንግዲህ እስራኤላውያን ከግብጽ እንዲወጡ እግዚአብሔር በብዙ ተአምራት አደረገ። በቃ ሂዱ ብሎ ለቀቃቸው። ከሄዱ በኋላ እየሄዱ ወደ እግዚአብሔር ወዳየላቸው በረከት ወደ ከነዓን ጌታ ወዳየላቸው ዴስቲኒ እግዚአብሔር ወዳየላቸው ወተትና ማር ወደምታፈሰው ምድር እግዚአብሔር ባርነት በቃ ብሎ እግዚአብሔር እስራት በቃ ጭቆና በቃ እንዲህ አይነት ቀንበር በቃ አሁን ያየውላችሁ ከፍታ ነው። አሜን ነው ወይ? አሁን እኔ የከፍተኛነት ሰይፍ ሆኜ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም በእግዚአብሔር ስም እያሸነፋችሁ ወደምትኖሩበት ኖ ሞር ቦንዴጅ ኖ ሞር ዳርክነስ ኖ ሞር መገዛት ኖ ሞር መጨቆን መረገጥ ጭቃ ማብኳት በቃ አሁን የታየላችሁ ምድር አለ ብሎ እግዚአብሔር ነገራቸው። ከዛስ በብዙ ተአምራት ግብጽ ላይ እግዚአብሔር በሚገራርም ተአምራት እንደዛ አይነት ተአምር እኮ ታይቶ አይታወቅም። እግዚአብሔር ህዝቡን ወሰደ። ግን በጣም የሚገርመው ህዝቡን እንግዲህ የፈርዖንን በኩር ሁሉ ገደለ። ከሰው ከከብት እስከ ሰው የመጀመሪያ የተወለደ ወፍ ሁሉ ሞቷል። ኢትስ አሜዚንግ። ወፍ ሁሉ እባብ ሁሉ ሞቷል። ጫካ ውስጥ ያለ ኤቭሪቲንግ ማለት ነው። እንስሳ ብትል ሰው ብትል መጀመሪያ የተወለደ በኩር በሙሉ ነው እግዚአብሔር የገደለው ከፈርዖን ልጅ ጀምሮ ማለት ነው። ያ ነው በቃ ውጡልኝ ሂዱ ያለ። እስራኤላውያን በሙሴ መሪነት ወደ ታየላቸው የሄዱ ሳለ ግን የሚገርመው ቁጥር 10 ላይ እንደዚህ ይላል። ፈርዖን በቀረበ ጊዜ የእስራኤል ልጆች አይናቸውን አነሱ። አሁን ፈርዖን ባረቀበትና እኔማ የሚገዛልኝ ከሌለ እንቅልፍ አይመጣም አይነት ነገር አለ አይደል? ኖ መልሼ እገዛቸዋለሁ። ኖ ምን ሆኜ ነው የፈቀድኩት እንዴ? የፈለገ ይሙታ እንዴ? እንዴት ነው የሚሄዱት ከኔ? ማን ጭቃ ያቦካልኛል? ማን ይገዛልኛል? ባሪያ እኮ የለኝም ማለት ነው ካሁን በኋላ። ኖ ለምን ብትሉ 400 ዓመት የሆነ ህዝብ አገልግሎ ከዛ በኋላ ያ የስትገዛው የነበረ ህዝብ በልጦ ወርቅን ሰብስቦ ሲወጣ አይነ ያየ ዝም ማለት በቃ አብረን እንሞታለን እኮ ነገሩ። ቀላል እኮ አይደለም። ስታስቡት ቀላል እኮ አይደለም። ለዛ እኮ ነው ታውቃላችሁ አይደል? ጠላት አሁንም አማኝ ነፃ ከወጣ በኋላ በጌታ ከሆነ በኋላ እሷ የኔ ነች ይላል። ከአጋቷ ጀምሮ እንደዚህ ጀምሮ ይላል። ከቅድመ ጀምሮ ቡና ሲፈላልኝ ስጠጣ ምናምን ይላል ዲመን። አየ ለምን? ምክንያቱም በዛ ጄኔሬሽን ያ ሁሉ ሳክሪፋይስ ሲጠግብ ኖሮ አሁን እዚህ ጋር ሰምባዲ ተነስቶ በቃ አለው። የዛን ጊዜ ራሱን ያሟል ጠላት አይችልም። ካኔ ማጂ እስራኤላውያን እኮ 430 ዓመት በባርነት አሁን ኢጂፕት የሄደ የሚጎበኘውን በሙሉ የገነቡት እነሱ ናቸው። እያንዳንዱ ቤት የሚገርም እያንዳንዱ ቤት እስራኤላዊ ገረድ አለ። ለዛ እኮ ነው ሄደው ከየሚሰሩበት ቤት ወርቅ ሲጠይቁ ሰጧቸው ይላል። እያንዳንዷ ሴት እስራኤላዊ ገረድ ነች። ግን የእግዚአብሔር ልጅ ፈርዖንን ሂድና እስራኤል የበኩር ልጄ ነው ያመልከኝ ዘንድ ሕዝቤን ልቀቅ በለው ነው ያለው ሙሴ። የበኩር ልጄ የመጀመሪያ ልጄ ነው። ያ ሁሉ ሚሊዮን ሕዝብ የእግዚአብሔር የመጀመሪያ ልጅ ነው። የእግዚአብሔር ልጅ የሚያስጨንቅ ነው ፈርዖን። የእግዚአብሔር ልጆች የሚገዛ ነው ፈርዖን።
በጣም ይገርማል። እያንዳንዱ ሴት እስራኤላዊ ሰራተኛ ነው። እያንዳንዱ ወንድ እስራኤላዊ የፈርዖን ጡብ ጠፍጣፊ ነው። እስራት ውስጥ ናቸው። ተጨነቁ፣ ጮሁ ይላል። ግራ ገባቸው። አያችሁ፣ እግዚአብሔር ደግሞ በብዙ ተአምራት ሙሴን ከላከ በኋላ ያ ሁሉ ተአምራት ሆኖ ፈርዖን ኦኬ በቃ ሂዱ አለ። ልጁ ስለሞተ ነው። የሌላ ሰው ልጅ ቢሞት ፈርዖን ግድ የለው። ያ ሁሉ ጓጉንቸር ቅማል፣ ያ ሁሉ አሳ ሲሞት ምን ሲሞት ልቡ ደንዳና ነው። አይ ጠላታችሁን እስከ መጨረሻ ካልሄዳችሁበት ባይዘው እንደማይለቃችሁ ታውቃላችሁ። እስከ ጥግ መሄድ አለባችሁ። እና እግዚአብሔር ምን አለ መሰላችሁ? መተተኛይቱ በህይወት እንድትኖር አትፍቀድላት። ለሙሴ ነው ያለው። ትዝ ይላችኋል። አትፍቀድላታል። አትፍቀድ ነው ወይ? እነዚህ መተተኞች ዲመን አምጥተው ከእንደገና ኒፍሊም ይፈጥራሉ። እግዚአብሔር ለዓላማው የመረጠውን እስራኤል የመቀላቀል ኃይል አላቸው። አይድል ወርሺፒንግ ያስለምዷቸዋል። እግዚአብሔር ህዝቡን ካሻገረ በኋላ ትዝ የሚላችሁ ከሆነ ግብጽ ላይ ያላደረገውን አስደንጋጭ ቅጣት ልጆቹ ላይ ያደረገ። መሬት ተሰንጥቃ ከነነፍሳቸው ከነስጋቸው ወደ ሲኦል ወረዱ ይላል። ይሄንን እኮ ግብጽ ላይ ያላደረገ፣ በጠላቶቹ ላይ ያላደረገ፣ በልጆቹ ላይ ነው ያደረገው። በጣም ነው የሚያስፈራው። የመጀመሪያ ጊዜ ሰው ከነስጋው ከእውቀ ሳይሞት ሲኦል ሲገባ የእስራኤል ልጆች እንደዛ ሆነዋል። ለምን ብትሉ እግዚአብሔር የጀመረውን የማዳን ፕላን እየተዋጉ ነው። ክርስቶስ የሚመጣው ከዛ ኔሽን ነው። ስለዚህ የእግዚአብሔርን ዓላማ የሚቃወም አጋንንታዊ አክቲቪቲ፣ እነዛ ሰዎች እኮ ዲመን ፖሰስድ ናቸው። በቃ ሂዱ አላቸው፣ ሸኛቸው። ቢኖሩ ቢምራቸው ቢቀጥሉ ተመልሰው ያንን ነገር ነው የሚያስቀጥሉት። ማሄድ ነው ያለባቸው። ዛሬው ላችሁ ከህይወታችሁ ላይ መሸኘት ያለበት አጋንንታዊ ነገር ይሸኛል። ለምን አሜን አትሉም? በጌታ እና ከዛ ሁሉ አመት በኋላ ሲወጡ ምን ይላል መሰል? ፈርዖን በቀረበ ጊዜ ላይ ተከተላቸው። አንተ ምን አይነት ልበድ እንዳነ ነው? ተከተላቸው። አይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር ይላል። እየገሰገሰ መጣ ፈርዖን። ኖ ለዛ እኮ ነው በቤተሰብ ላይ ያለ በሽታ፣ በቤተሰብ ላይ ያለ አጋንንት ወጣው ካልክ በኋላ እየገሰገሰ ይመጣል። ኦል ኦፍ ሰደን በሰላም ሆስፒታል ከገባ በኋላ ዝም ቼክ አፕ ብለህ ስገባ አያት ላይ የነበረውን ነገር ሰምተህ ትወጣለህ። ገስግሶ መጥቶ እኮ ነው። ዛሬ እናስቆመዋለን። አሜን በሉ። ግድ የላችሁ። ይኸው መንፈሳዊ ነገር መንፈሳዊ ነው። አሁን እኔ የምላችሁን ዶክተር ሲላችሁ ታምናላችሁ። አይ እየገሰገሰ መጣ ከኋላቸው ይላል። እየገሰገሰ መጣ። የእስራኤል ልጆች እጅግ ፈሩ፣ ወደ እግዚአብሔር ጮህ ይላል። አይ አንዳንድ ጊዜ የማንፈልገው ነገር እኮ እኮ አትሞስፌራችሁ ሲቀየር፣ ቤት ላይ ትዳር ላይ ጠላት ሊደግም በእናንተ ቤት ትዳር ላይ ያፈርስ ሲል የሆነ ሲንሿኮክ እኮ ያስፈራል። ቤት ውስጥ ያለ ሰላም ሲበላሽ ምናምን በጤንነት በመናምን ያው ጠላት እየገሰገሰ ሲመጣባቸው ጥሩ ነገር አደረጉ፣ ወደ እግዚአብሔር ጮህ ይላል። አሜን አሜን። ግን ልንገራችሁ ደስ የሚለው ዘ ጉድ ኒውስ እየገሰገሰ ወደ መቃብሩ ነው የመጣው። እየገሰገሰ ወደ ሞት ነው የመጣው። እስከ ዛሬ ይኸውልህ ኢየሱስ ነፃ ነህ ብሎ አውጆ ነፃ ካወጣ በኋላ የሚከተል የትኛውም እርግማን ዛሬ ይቀበራል። አረ አሜን ያለኝ ሰው በኢየሱስ ክርስቶስ ስም ይሆንለታል። አሜን አሜን። ከዛ ሙሴ እንደዚህ አለ። ሙሴን እንደዚህ ያሉት ይላል ቁጥር 11 ላይ በግብጽ መቃብር ስላልኖረ ነው ወይ እኛን ውጭ አውጥተህ ልቀብረን አሉት። በግብጽ መቃብር ስላልኖረ ነው በምድረ በዳ እንድንሞት ያወጣን? ምን አደረግን? ሙሴ ደግሞ እንደዚህ አለ። የሆነ ነገር ገብቶታል። አትፍሩዋል። ዛሬ የምታያቸውን ግብጻውያን ለዘላለም አታያቸው። አትፍሩ። ለምን መሰላችሁ? እነሱ ምን አሉ? በግብጽ መቃብር የለም ወይ ለኛ? ይሄው ፈርዖን ሊገለን ነው። ምን አለ እዛው በመቃብር በአግባቡ ብንቀበር ነው። እሱ ደግሞ መቃብሩ ለእናንተ አይደለም መቃብሩ ለፈርዖን ነው እያለ ነው። አረ አሜን ነው ወይ? ሙሴ ገብቶታል። ዛሬ በኢየሱስ ስም ጠላታችሁ ይቀበራል። በሽታ ይቀበራል። ጭንገፋ ይቀበራል። እርግማን ይቀበራል። ኪሳራ ይቀበራል።
ሞት ይቀበራል፣ ፍርሃት ይቀበራል፣ ድግምት ይቀበራል፣ አስማት ይቀበራል። ኧረ አሜን ነው ወይ? አሜን። አየህ መቃብር ጥሩ ነው፣ መገለጣቸው ግን ደካማ ነው አላቸው። መቃብር አለው ግን የሚቀበረው ፈርዖን ነው። ፈረሱ፣ ፈረሰኛው፣ ሰራዊቱን እቀብራለሁ አለ ሙሴ። ዛሬ በጌታ በኢየሱስ ክርስቶስ ይው እኔ ልንገራችሁ፣ እኔ በጣም አንግሪ ነው የምሆነው። በእናት በአባት በአያት በቅድማያት አንዳንድ ነገሮች ሲሰሩ እንዴት ሀውዴር በአንተ ቤት እንዴት ይሰራል? አንተ እኮ የክርስቶስ ነህ። አንተ እኮ የዓለም ብርሃን ነህ። እንዴት በአንቺ ቤት ይሰራል? ዛሬ በኢየሱስም ቀብረ ትወጣለህ። ዛሬ ቀብረሻቸው ትወጫለሽ። አሜን አሜን አሜን። ሙሴ ዛሬ የምታዩትን ችግር ለዘላለም አታዩትም ማለት አያችሁ። ይኸውላችሁ ወደ እግዚአብሔር ስትጮሁ አንዳንድ ችግር አለ ኔቨር አጌንም አታዩት። ጌታ ኔቨር አጌንም ለዘላለም ማይ ጋድ። ዛሬ በኢየሱስም እንደዛ ይሆንላችኋል። ያ የሚያስጠላችሁ ችግር፣ ያ የማትፈልጉት ችግር በጌታ በኢየሱስ ክርስቶስም ለዘላለም አታዩትም። መቃብሩ ለፈርዖን ነው፣ ለሰራዊቱ ነው። አሜን። በግብጽ መቃብር ስለሌለ ነው ወይ? ወይኔ አንዳንድ ሰዎች እንዲላሉ በጌታ ከሆንኩ በኋላ ችግር በዛብኝ እና አርሚውን ሻይ ኢየሱስ ለዛ እኮ ነው የሚከታተልሽ፣ ሊመልስሽ እኮ ነው። ኧረ አሜን አሜን። አዎ በጌታ ከሆንኩ በኋላ፣ በጌታ ከሆንኩ በኋላማ ይኸውልህ የሰይጣን ታርጌት ነው። በፊትማ ወንድሙ ነህ፣ ልጁ ነህ። እንደዛ ነው የሚለው ኖ መጽሐፍ እንደዛ ነው የሚለው እኮ እናታ ከአባታችሁ ከዲያብሎስ ይላል። የማያምኑ እኮ የዲያብሎስ ልጆች እንደሆኑ ይናገራል። ያ ድሮማ ምን ችግር አለ? አሁን እኔ ምንድነው እሱ እግዚአብሔር ልጅ ከሆንኩ በኋላ እንዴ አሁንማ ይኸውልህ ፈርዖን እየተከተለ እኮ ነው። ዛሬ አራግፈ ረግጠው ቀብረው ትወጣለህ። አሜን አሜን። ኢየሱስ ያድናል። እኔ አንዳንድ ሰው የተከረከመ ፋይናንሻል ስታተስ አሁን በቤተሰብ አያት፣ እናት፣ አባት፣ ወንድም፣ እህት እንዳለ ሁሉም ወይ ተምረው አይጨርሱም ወይ ከተማሩ በኋላ አንድ አይነት ስራ በቃ የተሻለ ወጣ ያለ ሰው እንኳን እንዳይኖር ማለት ታውቃለህ አይደል? ዲሞኒክ ፕሮግራም ይባላል፣ ኢቪል ፕሮግራም ይባላል። ጌታ ምስክሬ ነው። አሜን አሜን። እኔ እንደዚህ ሲገባኝ የሆነ ጊዜ ሲገባኝ ይሄ ሬቨሌሽን ሳገኝ ዴቪል ኖት ሚ ያልኩት አየህ። ሰማችሁ? ሰማችኋል? ያዕቆብ ልጆች አሉት ወንድ 12 ልጆች ትዝ ይላችኋል? ሴቶችም አሉ። ዮሴፍ ግን ነው አለ አለ ኖ አለ። ህልሙ ላይ ፎከስ አደረገ። አየህ መጨረሻ ላይ ያዕቆብ ሲባርካቸው እሱም ብቻ ነው የባረከው። ሌሎቹ በሙሉ ከርስ አስቀምጦባቸው አለቅነት ለአንተ አይገባም እያለ እነ ሮቤልን እነ ሌዊ ቁጣችሁ ወደ ጉባኤ አይግባ ሰይፍ ይበላቸዋል እያለ አየህ። ለምን መሰል አንድ ቤት ተኝተው 12 ወንድማማቾች፣ ዮሴፍ ግን እግዚአብሔር ነው ያለ። ዮሴፍ ግን ዴስቲኒው ነው ያለ። ይኸውልህ ልንገርህ በኢቭን በፋሚሊ ወንድም፣ እህት፣ እናት፣ አባት፣ ዘመድ እንኳን በስጋ ዘመድ እንኳን ህይወት ምርጫ ነው። ዛሬ የምንኖረው የመረጥነው ነው፣ ወደድንም ጠላን። ትናንት የወሰናቸው ውሳኔዎች ናቸው ዛሬ ላይ ምን እንደሆነ ዲተርሚን የሚያደርጉት። የትናንት ውሳኔ ነው። አሜን ናችሁ ወይ? አዎ። ጠላት ፋይት የሚያደርጋችሁ ሰዎች ካላችሁ ልንገራችሁ፣ እግዚአብሔር ምስክሬ ነው። ሰይጣን በሆነ ሰው ላይ የሆነ ትልቅ ነገር ካላየ ፋይት አያደርገው። ይህንን ወቁ። ጠላት ፋይት የሚያደርጋቸው ሰዎች በቃ አለ ያ ነገር ሰበሩ ማለት የሆነ ነገር ሊገለጥ ነው ማለት ነው። ዛሬ በኢየሱስ ክርስቶስ ስም ስልጣን የትኛውም ውጊያ ይበተናል። እግዚአብሔር ተዋጊ ነው። አረ አሜን 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 አሜን። እንዴ የሚገርም እኮ ነው። ይኸው ዛሬ የምታዩቸውን አታዩቸውም ማለት አሜን አሜን። ለምን መሰል በከነዓን የመጣብህ ነገር መሞት ነው ያለበት። አሜን ናችሁ ወይ? ይኸው ልንገርህ ከነዓን እኮ ይኸው ከነዓን is your destiny። ዴስቲኒ ማለት እኮ ነው የትንቢት ቃል ማለት እኮ ነው። አብርሃምን እኮ ያኔ መጀመሪያ ላይ ከአባቱ ቤት እንዳወጣ አብርሃም ከነዓን ሄደው ዝም ብሎ ይሄን ሰጣለሁ ሲለው ይኸውልህ
ከአብርሃም በኋላ ይስሐቅ፣ ያዕቆብ ያሁሉ ትውልድ ያሁሉ አልፎ 430 ዓመት በኋላ መልሶ አብርሃም የነበረበት ሰፈር ነው የወሰዳቸው። አንተ ወደ ኦሪጂናል አይደንቲቲ እንድትመለስ እግዚአብሔር ወደ አዘጋጀልህ ዴስቲኒ እንድትመለስ ያንን የሚገዳደር እንዴት በለሆሳስ ትጸልያለህ? እንዴት ነው በለሆሳስ እንደው ጌታ ሆይ ይሄን ነገር ብትል እንደዛ አይሄድም። አሜን ነው ወይ? ኧረ አሜን ነው ወይ? ማንም በልቡ ሳይጠራጠር የሰናፍጭ ቅንጣት የምታክል እምነት ካለው in the name of Jesus ካለ ይሄ ተራራ ተነቅለ ወደ ባህር ልብ ግባ። መንገዳችሁ ላይ የቆመ የትኛውም በኢየሱስ ስም ከናናችሁን የሚዋጋ ክብራችሁን የሚዋጋ ነገራችሁን የሚዋጋ አጋንንታዊ ተራራ ዛሬ ተነቅሎ ወደ ባህር ልብ ይወርዳል። ኧረ አሜን ነው ወይ? ኢየሱስ ጌታ፣ ኢየሱስ ጌታ። ከናን ዴስቲኒ ነው። አሜን አሜን። በከናን አይቀለድም። እግዚአብሔር ባለ ነገር አይቀለድም። ኧረ አሜን። ጌታ ባሳየ ነገር አይቀለድም። ያየ ሰው አይቀለድም። ዮሴፍ አልቀለደም። ኧረ አሜን ነው ወይ? በጌታ የሐሰት ክስ ሲከሰስ መታሰር ይሻለኛል አለ። ለምን? አይቷላ። በጌታ በኢየሱስም ህልማችሁን የሚዋጋ አጋንንት የተመታ ነው። መንገዳችሁ ላይ የቆመ የትኛውም የሰው ኃይል የተመታ ነው። የክፉ ሰዎች ኃይል የተመታ ነው። የደጋሚዎች ኃይል የተመታ ነው። የጠንቋዮች ኃይል የተመታ ነው። ከናን is your destiny። እንዴ ከናን እኮ የተወለድክበት ምክንያት ነው። ለዛ ነው የተወለድከው። እግዚአብሔር ላዘጋጀልህ ክብር ለከናን ነው የተወለድከው። ሌላ ጥቅም የለም። ማንም ሰው በልቶ እንደሚሞተው ነው የምትሞተው። በጌታ በኢየሱስ ክርስቶስም ዛሬ ከናን ይገባል። ጀመገደቦስ በጌታ በኢየሱስ ስም ኧረ አሜን ነው ወይ? ከኋላዬ የሚከተለኝ ቀብሬው ገባለሁ። እርግማንን ቀብሬው ገባለሁ። እርግማንን ቀብሬው ገባለሁ። የሚያስጨንቀኝን ቀብሬው ገባለሁ። እግዚአብሔር ተዋጊ ነው። እግዚአብሔር ተዋጊ ነው። ላጋባንዴ ሌቦስ አሜን አሜን። ብዙ ዓመት ታግሻለሁ። ካሁን በኋላ ልታገሰው። ብዙ ዓመት ታግሻለሁ። ብዙ ዓመት ኮምፕሮማይዝ አድርጌያለሁ። ብዙ ዓመት ቀልጃለሁ። ብዙ ዓመት ኢትስ ኦኬ ብያለሁ። ኢትስ ኖት ኦኬ ኤኒሞር። ኢትስ ኖት ኦኬ ኤኒሞር። በጌታ በኢየሱስ ስም በሽታ ኢትስ ኖት ኦኬ ኤኒሞር። መርገም ኢትስ ኖት ኦኬ ኤኒሞር። ጭንገፋ ኢትስ ኖት ኦኬ ኤኒሞር። ኖ በጌታ በኢየሱስ ስውር የሆነ የጠላት አሰራሮች ይኸው ትናንሽ የሚመስሉ ኢትስ ኦኬ የሚያስብሉ ግን ከታየልን ክብር የሚያስቀሩ ወደ ኋላ የሚጎትቱ የፈርዖን መልእክተኞች ዛሬ በኢየሱስ ስም ይቀበራሉ። ዛሬ በኢየሱስ ስም ይቀበራሉ። ኧረ አሜን ነው ወይ? በፍጹም ከበሽታና ከእርግማን ጋር 2026 አትገቡ። አሜን አሜን አሜን። ጌታ ምስክሬ ነው። ይኸውልህ በኢግል በንስር ክንፍ የምትበሩበት ዓመታችሁ ነው። በነገር ሁሉ በጌታ በኢየሱስ ስም በመንፈሳዊ ሕይወት፣ በቢዝነስ፣ በስራ፣ በአገልግሎት፣ በፋይናንስ በንስር ክንፍ የምትወጡበት ዓመታችሁ ነው። በኢየሱስ ስም ሆነላችሁ። ማጋዳስ ኢትስ ኖት ኦኬ። ያላገባችሁ አለማግባት ኢትስ ኖት ኦኬ ኤኒሞር በኢየሱስ ስም። አዎ ያልወለዳችሁ ኢትስ ኖት ኦኬ ኤኒሞር። የሳራ አምላክ እዚህ ቤት አለ። ተምራችሁ ተመርቃችሁ ስራ የሌላችሁ ኖ ኢትስ ኖት ኦኬ ኤኒሞር። ዴስቲኒ ላይ የተቀመጠ የትኛውም ኃይል ይገልበጥ። ቬናሜ ሰባያ ሻታ ዘገዶያ ባራጋ ዳላስ ከማካ ህልማሮ ባራታ ሸባጋ ያባራዳስ ሄይ በከናን አይቀለድም። በከናን አይቀለድም። በህልም አይቀለድም። በቃል አይቀለድም። እግዚአብሔር ባለ ነገር አይቀለድም። ጌታ በተናገረ ጉዳይ አይቀለድም። በህልም ባሳየ ጉዳይ አይቀለድም። እግዚአብሔር በመጣለ ትንቢት ቃል አይቀለድም። ዛሬ የፈርዖን ኃይል ይቀበራል። አትሄጂም የሚልሽ ይቀበራል። የፍርሃት መንፈስ ይቀበራል። አይሆንም የሚለው ይቀበራል።
በኢየሱስ ስም እስኖቶክ ይኸው ዱ ኖት ኢንተርቴን ሉክዎርምነስ ይኸውልህ ኢትስ ኦኬ። እኔ ሉክዎርም የሚለውን ቃል ጌታ ገልጦልኝ ነግሬያቸዋለሁ። ለብ ያልክ ነህ ወይ ትኩስ አይደለም ወይ ቀዝቃዛ የሚለው ቃል ለብ ያልክ ማለት ኮምፈርት ዞን ማለት ነው። አያችሁ ለብ ሲል ሻይም ይጠጣል። በጣም ከተኮሰ ያቃጥላል። በጣም ከቀዘቀዘ እንደዛው ነው። ቀዝቃዛ ነገር አይስክሪም እንደ አይስ ይሆነ ኮልድ አለ አይደል? ኩክድ ነው በቀዝቃዜው ማለት ነው። ኢስ ፕሪዘርቭድ ጀርም ባክቴሪያ አይገባበትም። ኢስ ፕሪዘርቭድ በኤክስትሪም ኮልድ። ያው ሉክዎርም ክርስቲያን እንደሚል ታውቃላችሁ። መቼስ እንግዲህ ምን ይደረግ መቼስ እግዚአብሔር ካለ አላለም። ኬታ መጣው እግዚአብሔር አለምት ያላለውን በሽታ እግዚአብሔር መቼስ በዚህ ላይ ያስተምረኝ በበሽታ ያስተምረን። አንተ ልጅን በበሽታ ታስተምራለህ? በበሽታ ያስተምርም እግዚአብሔር። አራሜን ነው አራሜን ነው። የእግዚአብሔር ፍቃድ ከሆነ እንግዲህ በዚህ በሽታ አልፋለሁ። የእግዚአብሔር ፍቃድ ከሆነ በሽታው ለምን ሐኪም ቤት ሄዳለህ? አንተና ዶክተሩ ተባብራችሁ የእግዚአብሔርን ፍቃድ ልታባሩ ነው። ከሐኪም ጋር ተባብረ የእግዚአብሔር it is not the will of God። አራሜን ነው ወይ? አራሜን ነው ወይ? ኢየሱስ አንድ ቤት ገባ፣ እነ ጴጥሮስ ቤት። አማቱ ታማ ነበር፣ ንዳድ ይዟት ነበር። እንድታገለግላቸው ዳሰሳት ይላል። ከዛ ተነሳችና አገለግል። ይኸው ኢየሱስ ጤና ነው የሚሰጥ በጌታ በኢየሱስ ስም። ይኸውላችሁ የሰይጣን ስውር ጥበብ የእግዚአብሔር ፍቃድ አስመስሎ አታሎ በሕይወታቸው የተቀመጠ ዛሬ በኢየሱስ ስም ወደቀ። ዛሬ በኢየሱስ ስም ወደቀ። ዛሬ በኢየሱስ ስም ወደቀ። ፈቃዱ ያልሆነ እንዴ ፈቃድ አንተ in the name of Jesus Christ ቬላ ካታራባካሲቭ መጽሐፍ ሲናገር ከእግዚአብሔር ጋር በምድር ላይ እንገዛለን ነው የሚለው። ይሄ እኮ ነው ቃሉ የሚለው። ቃሉ እኮ እንደዚህ ነው የሚለው። አንተ እንገዛል፣ ብዛ፣ ተባዛ፣ ምድር ሙላ፣ ግዛ። ሻዳካ ኢየሱስ መጥቶ እኮ ያንን ሰጠን። ኢን ክራይስት ዶሚኒየንን መልሶልናል በጌታ በኢየሱስ ስም። እስከ ዛሬ የገዛችሁ ነገር ከእግራችሁ በታች አልላችሁም፣ ትቀብሩታላችሁ። ዛሬ ተቀበረ። ዛሬ ተቀበረ። ዛሬ ተቀበረ። ዛሬ ተቀበረ። አሜን አሜን አሜን። እኔ ይኸውልህ ዲሌይ፣ አጋንንታዊ አታክ፣ ሰይጣናዊ አክቲቪቲ ኔቨር እቆጣለሁ። ኔቸር ሆኗል። በቃ ግንፍል ነው። አይሆንም። ካባዳቫሲያስ አይሆንም። አንተ እንዴት ቢደፍረኝ ነው እኔ የአምላክ ቤት የሆንኩን ሰይጣንና እርግማን የሚከል እንዴት ቢደፍረኝ? እኔን ሳይሆን የደፈረው እግዚአብሔር ነው። መጽሐፍ ሲናገር አንተን የነካ የአይኑን ብሌን ነካ ይላል። የአይኑን ብሌን ነካ ይላል። በጌታ በኢየሱስ ክርስቶስ ስም ስልጣን ስውር የሆነ የሰይጣን ጥበብ በሕይወታችሁ እየቀጠለ ያለ ዛሬ አምላኬ በእጁ ከናንተ ላይ ያራገፈው በኢየሱስ ስም ተራገፈ። በኢየሱስ ስም ተራገፈ። በኢየሱስ ስም ተራገፈ። በኢየሱስ ስም ተራገፈ። አሜን አሜን። አዎ አይገርምም? እግዚአብሔር በአጀንዳው ላይ ይኸውልህ አንተ ይኸውልህ መጀመሪያ ይኸውልህ ከእንዲህ አይነት ነገር ለዘላለም እንዳታየው ማለት ነው። ለዘላለም እንዳታየው እኔ ላይ የአምላክ ፕላን አለ ብለህ ምን እግዚአብሔር እንኳን አንተ ላይ ወፍ ላይ ፕላን አለ። እመኝ። the purpose of God is in your spirits። እመን እንጂ አየህ አንዳንድ ጊዜ ክፉ ነገር ሲከተል እንደዚህ ሲከተል ዝም የምንለው ለመሰለ እግዚአብሔር he wants us to come to the understanding of his plan in our life። በህይወታችን ላይ የእግዚአብሔር አጀንዳ እንዳለ አሜን 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 ናችሁ። ጌታ ምስክሬ ነው። ለምን መሰላችሁ? ፈርዖንን እንዳለ ሰራዊቱን የቀበረው እስራኤል ላይ ያለው አጀንዳ ነው። አየህ እግዚአብሔር ዝም ብሎ ያድንም እኮ
በፐርፐስ ነው የሚያድነው። አሜን ናችሁ? ጌታ ምስክሬ ነው። በፐርፐስ ነው የሚያድነው። በፐርፐስ ነው እግዚአብሔር የሚያድነው። በፐርፐስ ነው። እስራኤልን ሲያሻግር ፈርዖንን ሲቀብረው በፐርፐስ ነው። መጀመሪያ ዛሬ አንድ ነገር ወቁልኝ። የጌታ ፕላን በእኔ ላይ አለ የሚል እጁን ያሳየኝ። የልዑል ፕላን በእኔ ላይ አለ። አዳካሶ ቤካቫስ ሼጌዴቫን ተላቪዳቫስ ታምናለህ ወይ? እንግዲያውስ እግዚአብሔር ምስክሬ ነው። ወደ ከነዓንህ እንዳትገባ የሚከተል ዛሬ ይቀበራል። ለፕላኑ ሲል ለፕላኑ ለፐርፐዙ እስከዛሬ ያያቸዋቸውን ግብፃውያን ለዘላለም አታዩአቸውም። ያው መጽሐፍ ሲናገር እንዲህ ይላል፣ እግዚአብሔር ባህሩን ከፈለው። ባህሩን ሲከፍለው ደግሞ በጣም ይገርማል። ፈርዖን ደረሰባቸው። ፈርዖን ሲደርስ ህዝቡ ጮኸ፣ ሙሴም ጮኸ። ሙሴ አለው ለምን ትጮህብኛለህ? ወይኔ ስወደው ይሄን ቃል ምን እንደሚል ታውቃላችሁ? ሙሴ ለምን ትጮህብኛለህ? በትርን አንሳና ባህሩን ክፈለው ነው ያለው። እኔ እግዚአብሔር ማለት ነው ሙሴን ነው በትሩን አንሳና ባህሩን ክፈለው እኔ ከፍለዋለሁ አይደለም ያለው። አንብቡት። ባህሩን ክፈለው እንጂ ዝም ብለህ ለምንድን ነው የምታወራው? አትጮህብኝ አለው። አንተ ውስጥ የተቀመጠው ንጉስ ያው ባህሩን የፈጠረ ውስጥሽ ካለ ባህሩን የፈጠረ ውስጥ ካለ በጌታ በኢየሱስም ዛሬ መንገዳችሁን የዘጋ ይከፈታል። ሄያ ዳባኬላ ባሶብራቫታያ አራሜን ነው ወይ? አሜን አሜን አሜን። መንገድ የተከፈተ በሉ። ድገሙ። በኢየሱስ ስም በለው። በኢየሱስ ስም መንገድ የተከፈተ፣ በኢየሱስ ስም ወደ ክብሬ ወደ ከፍታዬ መንገድ የተከፈተ። ሄይ አሜን ነው ወዳጄ። ዴስቲኒ ያለኝ ደግሞ ልንገርህ፣ እግዚአብሔር የተናገረኝን ነገር በምድር ላይ የሰራው ፉልፊል የማደርገው ወተትና ማር በምታፈስ ኢንቫይሮንመንት ውስጥ ሆኜ ነው። በፖቨርቲ አይደለም። አራሜን ነው ወይ? 430 ዓመት የተገዛን ባሪያ እንዴት ነው በአንድ ቀን አበልጽገ የምታወጣው? ዛሬ ሁላችሁ ሀብትን ተቀብለ፣ ክብርን ተቀብለ፣ ፕሮስፔሪቲን ተቀብለ፣ ጠላትን ቀብረ፣ ጠላትሽን ቀብረሽ ከዚህ ቤት የምትሄደው በጌታ በኢየሱስ እንዴ ተከተለኝ ብዙ ዓመት ኖ ሞር በኢየሱስ ስም ጭንገፋ ኖ ኪሳራ ኖ እርግማን ኖ ካሁን በኋላ አይከተለኝም። ሰብሬ እወጣለሁ በጌታ በኢየሱስ ስም። ቀብሬው አልፋለሁ። ትዳሬን አይከተልም፣ ልጆቼን አይከተልም፣ ቤቴን አይከተልም፣ ቢዝነሴን አይከተልም፣ አገልግሎቴን አይከተልም፣ ህይወቴን አይከተልም በኢየሱስ ስም። አሜን አሜን አሜን። ክፈለው አለው። አንተ ክፈለው፣ ቀይ ባህርን ክፈለው። ክፈለው። አይገርምም? ይኸውልህ በኢየሱስ አንተን ነው እኮ ችግርህ እኮ ምን አይነት ሰው ነው ይህን የሚያክል ኃይል ይዞ ዝም የሚለው እኮ ነው የሚል። ኢየሱስን የሚያክል ጌታ ውስጥ አስቀምጠ ችግርህ አብሮ ቁጭ ብሏል። ዛሬ በኢየሱስ ክርስቶስም እልህ ይግባባችሁ። ጠላትን ይኸውልህ፣ አሜን ናችሁ ወይ? ጠላትን ከፍለው ትሄዳለህ። ምን ማለት መሰላችሁ? የትኛውም አይነት ሬዚስታንስ መንገዳችሁ ላይ ቢመጣ ከናንተ ጋር ካለው እግዚአብሔር የተነሳ ለናንተ መንገድ አለ። እስኪ ጮክ በልና ለኔ መንገድ አለ። የተዘጋ የሚባል ነገር ለኔ የለም። የተዘጋው በጠላቴ ላይ ብቻ ነው።
ኧረ አሜን። ክፈለው። በትርን አንሳና ክፈለው። ሙሴ አነሳ ከፈለው። እስራኤላውያን ይኸውልህ አለፉ። ከዛ የሚገርማችሁ በግራና በቀኝ ውሃው ቆሞ ይላል። ልክ እነሱ ገብቶ ሲሄዱ የፈርዖን ሰራዊት ሲመጣ ከፊት ይመራቸው የነበረው መልአክ ይላል መጽሐፍ ወደ ኋላ ሄደ። ይኸውልህ አንተን ዳይሬክት የሚያደርግ ኤንጅል ጠላቶችን ይገልልሃል። የሆነ ሰው ዛሬ ከኤንጅሉ ጋር ይተዋወቃል። እግዚአብሔር ካዘጋጀልሽ መልአክ ጋር ዛሬ መታወቂያ ይሆንልሻል። ከኋላቸው ሄደ። ከዛስ የፈርዖንን ሰረገላ መንኩራኩሩ እንደሚዞረውን ወደ ኋላ ይሁን ጠላት የተከተለ እየመሰለው ወደ ኋላ ነው የሚሄደው ካሁን በኋላ። አሜን አሜን። ጠላት ይሁን ሁለት ግራግር ሆነ ማለት ነው። ኢየሱስ ያድናል። አሜን ናችሁ ወይ? የሚገርመው እስራኤላውያን ተሻግረው ከጨረሱ በኋላ በዛኛው በኩል በእስራኤል ብርሃን አለ። እነዛ ሴም መንገድ ላይ እኮ ናቸው፣ ጨለማ ውስጥ ናቸው። እሱ አሜዚንግ እኮ ምን አይነት አምላክ ነው የምንከተለው? አንድ መንገድ ላይ የሄዱ በግብፃውያን ሰራዊት በኩል ጨለማ ነው። እስራኤላውያን ግን በቀን ህፃናት አሉ፣ ሽማግሌዎች አሉ፣ ከብቶች አሉ፣ የተሸከሙ አሉ። ሊጡሉ ይላል መጽሐፍ። ሊጡሉ ተሸክመዋል። ያልያዙት ነገር የለም። እሱ ብቻ ነው እንዴ የያዙት? ወርቅ ብዛት። ወርቅ ከባድ እኮ ነው እንዴ! ጥጃ ሁሉ እየሰሩበት እኮ አላለቀም። የሚገርም እኮ ነው። ይዘው የወጡት ወርቅ የፕሬሸስ ነገር በጣም እኮ ማት እኮ ነው። ያንን ሁሉ ተሸክመዋል። ልክ ተሻግረው እንዳለቁ ሙሴን እግዚአብሔር እንደዚህ አለው፣ በትርን አንሳለሁ ከእንደገና ባህሩን ዝጋው አለው። ይኸው ይሄ ቃል የእግዚአብሔር ቃል ከሆነ በጠላቶቻችሁ ላይ መንገድ ተዘጋ። ይሄ የምሰብከው የሰማይና ምድርን የፈጠረ የእግዚአብሔር ቃል ከሆነ ዛሬ ትንቢት እናገርባቸዋለሁ። በኢየሱስም በሚከተሏችሁ ጠላቶች ላይ ዛሬ መንገድ ተዘጋ። በኢየሱስ መሬት ተሰንጥቆ ዋጣቸው። በጌታ በኢየሱስ ምን ማለት መሰለ? ፈርዖን ከዛ በኋላ ኔቨር አክሰስ አላረጋቸው። አያ ኔቨር አክሰስ አላረጋቸው። ኔቨር ቀኝ እጃችሁን ስጡኝ። በኢየሱስ ክርስቶስ ስም ያስጨነቃችሁ ነገር ከዚህ ቀን በኋላ ኔቨር አያገኛችሁ። እኔ የሚያምን ሰው ብቻ ነው ፈልገው። ሁለት ሰው ካመነ ይበቃኛል። የሚያስጨንቃችሁ የማትፈልጉት ነገር ከዚህ ቀን ጀምሮ በኢየሱስ ስም ኔቨር አያገኛችሁም። ኔቨር አክሰስ አያረጋችሁም። በጌታ በኢየሱስ ስም አሜን አሜን። ባህሩ ተከደነባቸው። ባህር ተከደነ ታውቃል፣ ዋጣቸው። ከዛስ የሚገርም አይናቸው እያዩ ሬሳዩ። እኔ ልንገራችሁ አሁን የጠላቶቻችሁን ሬሳ ታያላችሁ። አሜን በሉ። መሞታቸውን you know when you see a demon is dead in your life, that means he shall no longer operate in your life. Then you know that devil is dead. አሜን አሜን አሜን። ሬሳ ከዛ የሚገርማችሁ ሰው ሬሳ አይቶ ሲያሳዝኑ አላሉ። ፈረሱን ፈረሰኛውን በባህር የጣለ እግዚአብሔር ይመስገን። ኤላ ባካታታታ የመዝሙር ሲዝናችሁ መጥቷል። የመዝሙር ሲዝናችሁ መጥቷል። አሜን አሜን አሜን። ኢየሱስ ጌታ ነው። ዛሬ እኮ ቀደን ነው የምንወጣው። ኧረ አሜን ነው ወይ? ቀድ እንዲህ ቅድድ ታረጋለህ። የሆነ ነገር ትቀጃለሽ። በጌታ በኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ። አየ እኔ በጣም ነው የሚገርመኝ እንዴ! እኔ በጣም ነው የሚገርመኝ። ለምንድን ነው እንደዚህ የፈርዖን ልክ? ፈርዖን ይኸውልህ እግዚአብሔር መጽሐፍ ሲናገር ልቡን አደነድነዋለሁ አለ። እግዚአብሔር ልቡን ቢያደነድነውም ፈርዖን ቢፈልግም የሚለቅሰው አይደለም። ስታበርን ደንዳና ነው፣ እልከኛ ነው። ከኔ በላይ ሌላ ንጉስ የለም ብሎ የሚያስብ ነው። አየህ
እግዚአብሔር ደግሞ የሚገርማችሁ ነገር ይው ባህሩን ከደነውና እኔ ባህሩን በእነሱ ላይ ከድናለሁ ብሎ ለሙሴ ሲነግረው ማን በግብጽ ሰራዊት ላይ እከብራለሁ አለ። አሜን አሜን። አይገርምም? ለካ ጠላቶቻችን ሲሳምጡ ሲቀበሩ እግዚአብሔር ይከብራል። ለካ አስጨናቂዎቻችን ሲቀበሩ እግዚአብሔር ይከብራል። እና ክብራዋ ዛሬ ጠላቶቻችሁ ይቀበራሉ። ኧረ አሜን አሜን አሜን። ለብዙ ዘመን የተከታተላችሁ ያ ነገር ዛሬ ይቀበራል። ያ በሽታ ዛሬ ይቀበራል። ያ መርገም ዛሬ ይቀበራል። ያ ጭንገፋ ዛሬ ይቀበራል። ልጅ አትወልጅም ብሎ የሚገለው መንፈስ ይቀበራል። አትሻገርም የሚለው ይቀበራል። እግዚአብሔር ያየልህ በረከት እንጆይ እንዳታረግ የሚገዳደር የሚከተል ዛሬ ይቀበራል። አሜን። የቀብር ስነ ስርዓት ነው ዛሬ። ኧረ አሜን። ይኸው ከዚህ በኋላ ወደ ከፍታ ነው የምትሄዱት። አሜን ነው። የሚገርም እኮ ነው። ይኸው እስራኤል እኮ እስከዛ ዘመን ድረስ ፈርዖን የሚሰፍርላቸውን ቂጣ እየበሉ ነው የኖሩት። አንተ ልክ ባህር ከተሻገሩ በኋላ ከሰማይ ዳቦ መምጣት ጀመረ። ከአለት ውሃ መጠጣት ጀመሩ። ዊዛውት ስትረግል ላይፍ ዊዛውት ስትረግል ወደ ዴስቲኒ ሲገባ ሰማኝ ጌታ ምስክሬ ነው። እነሱን ለመፈተን ነው ምናምን ብላችሁ እንትን እስኪ አንተ ከሰማይ አምጣና ብላ ይኸውልህ በምድረ በዳ ላይ እኮ ምድረ በዳ ላይ ስደተኛ ህዝብ ስደተኛ እስኪ ስደተኛ ብሎ ስደተኛ ገና ማረፊያ የሌላቸው በድንኳን የሚኖሩ ህፃን ምናምን አህያ ከብት ሰብስበው የሚሄዱ ከተራራ ላይ በለዓም ሊረግም እንዳይና ይሄንን አልነካም። የሚያስፈራ ስደተኛ ይኸውልህ ወደ ዴስቲኒ ስትሄድ እያስፈራ ነው የምትሄደው። አሜን አሜን። እግዚአብሔር ምስክሬ ነው። ፊታችሁ ሁሉ የሚቀየር ሰዎች አላችሁ ከዚህ በኋላ። ጠላት እንደ ትናንቱ ሊያያችሁ አይችልም። ኧረ አሜን በሉ። ግድ የላችሁም። አጋንንት እንደ ትናንቱ ሊያይሽ አይችልም። አሜን። ኢየሱስ ጌታን አሜን ናችሁ። አልችለውም ማለት ይሄንን አልረግምም ማለት ሊረግም ሲል አፉን ይቀይርና ያስባርኳል። ከዛ እግዚአብሔር ምን አለ? የበለዓምን እርግማን እኔ ምርቃት አድርጌላለሁ ጨምሬላለሁ አለ። እጃችሁን ከፍ አድርጓ። በኢየሱስ ክርስቶስ ስም እርግማን ወደ ጠላቶች ሪቨርስ ሆነ። እርግማኑ ደግሞ ወደ በረከት ተቀየረላችሁ። አሜን። ኖ አሁን we are not here to entertain problem or to babysit problem. We are here to bury problem. ለመቀበር ነው ዛሬ የተገናኘን። አሜን ናችሁ። ይኸውላችሁ ልንገራችሁ አንድ ንዕማን የሚባል ሶርያዊ ትዝ ይላችኋል? ሁለተኛ ነገሥት ምዕራፍ 5 ላይ ያለ ታሪክ ነው የምነግራችሁ። ይሄ ሰው ለምጻም ነው። ቢገርመው ጽኑ ነው ይላል፣ ኃያል ነው ይላል። ኃይለኛ እኮ ነው። ሪች ሰው ነው፣ ሀብታም ነው፣ ጀነራል ነው፣ በጣም ጽኑ ነው፣ ኃያል ነው፣ የተከበረ ነው ይላል መጽሐፍ። እናንተ አምስት ጽኑ፣ ኃያል፣ የተከበረ ባለስልጣን ግን ለምጻም ይላል። አየ ብዙ ጥሩ ነገር አለው ግን የሚባል ነገር ይኸውልህ ያ ግን ብላ የምታፈርሰው ነገር ዛሬ ትወድቃለች። ኧረ አሜን በሎ። አሜን። እሱ እንዲህ ነው። እሱ በጣም የሚገርም እኮ ነው። የምትገርም ነች። እንደዚህ ጥሩ ግን ዛሬ ይወድቃል። አሜን። ይኸውላችሁ ያቺ ሰራተኛው በቤት ያለች እስራኤላዊት ነገረች ለሚስቱ እኛ ሀገር ቢሄድ እኮ በጣም የሚገርም ፕሮፌት አለ፣ ይሄ ለምጹ ይድናል አለ። ይኸውላችሁ አየህ ዴስቲኒ ሄልፐር ነች ሴትዮ። ሰራተኛ ብትሆንም አሜን እርግጠኛ ነኝ አሁን ስለዚህ ሴትዮ አንድ ነገር ልበላችሁ። ንዕማን ከተመለሰ በኋላ ሰራተኛውን አምቀጥል ይመስላችሁ? አየህ መልካም ማድረግ ሉክ ከጎናችሁ ያለውን አይ አም ዴስቲኒ ሄልፐር በሉት። አሜን አሜን አሜን። ብዙ ጊዜ ምንድነው God give me destiny helpers እንላለን የሚረዱ ሰዎች ላይ be that person። ኧረ አሜን ነው ወይ? አንተ be that person። እግዚአብሔር አንተ ይጣል፣ አንተ ደግሞ 100 ይልክልሃል። ኧረ አሜን ነው ወይ? ሁሌ እርዳታ ፈላጊ ሰው እኔ ራሴ የመርዳት አቅም አለኝ። ሃሌሉያ። ይኸው
ሄደ። ደብዳቤ ጻፈለት የሶሪያ ንጉስ ለእስራኤል ንጉስ ብሎ ከለምጹ ፈውሰው ብሎ ማለት ነው። ደብዳቤውን ሲያይ የእስራኤል ንጉስ እንዴ ይሄ ሰውዬ ግን ነገር እንደሚፈልግብኝ አታዩም? እኔ አሁን ለምጽ መፈውሰው ማን ነኝ እኔ? ለምን ለምጽ መፈወስ የነብይ ስራ የካህን ስራ ነው ወይም የእግዚአብሔር ስራ ነው። ይሄንን ማድረግ አይችልም። ሊያስመታኝ ነው በእግዚአብሔር አለ። ይሄ ሰውዬ ነገር እየፈለገ ነው። ጦርነት ፈልጓል ማለት ነው። ደግሞ እኮ ጀነራሉን ነው የሚልከው። እኔ ምን አገባኝ በለምጽ ይሙት ከፈለገ። ኤልሳ በቤቱ ሆኖ ይሰማል። የተቀባ ምድር ላይ ይኑር። አሜን በሉ በጌታ የተቀባ ምድር ላይ ይኑር። አሜን ነው ወይ? ለምንድን ነው የፈራው? በእስራኤል አምላክ እንዳለ እኮ ይታወቃል። ጥሩት አለ። ንዕማን ባለስልጣን ትልቅ ሰው መጣና ኤልሳ በር ላይ ቆመ ይላል። አንተ ቤት እንኳን ግባ አላለው። ሂድና በዮርዳኖስ ወንዝ 7 ጊዜ ጥልቅ ብቅ ጥልቅ ብቅ ጥልቅ እንዲገባ አልፈቀደለትም። ተናደደ። ጊፍት ይዟል፣ ብር ወርቅ ይዟል፣ ብዙ ነገር ይዟል። በዛ ላይ የተከበረ ሰው ነው፣ ባለስልጣን ነው፣ ትልቅ ሰው ነው፣ ጦረኛ ነው፣ ጀነራል ነው። እንዴት አክሴፕት አያደርገውም? በጣም ተናደደ። የእግዚአብሔር ቃል ሲናገር ተናዶ ወደ ኋላ ሄደ። በቃ ይላል። አብረውት ያሉ ሰዎች ደግሞ እንዴ ቢያለህን ቢል ታረጋል ነበር። አሁን ያለህን ለምን አታረግም? just do it። ምን አገባ? እኔ አባናና ፋርፋ ንጹህ ወንዝ አለኛ ሀገር ምንድነው የደፈረሰ? ዮርዳኖስ የደፈረሰ ነው። ራሱ ስፒሪቹዋል ዲፊኒሽን አለው። በዮርዳኖስ ነው ኢየሱስ ራሱ የጠመቀው። አሜን ነው። የደፈረሰ ነገርን ያጠራዋል ማለት ነው። አሜን አሜን። ያው ሄደ 7 ያርል ያለው 6ኛ ገብቶ ሲወጣ ለምጽ አለ። 7ኛ ሲደግም የህፃን ልጅ ሆነ። ይሁን እስራኤል መጥቶ የእግዚአብሔር ሰው ጋር መጥቶ እንደነበረ ተመልሶ አልሄድም። እኔ እግዚአብሔር ከጠራኝ ያው እግዚአብሔር ምስክሬ ነው። ዛሬ እንደነበራችሁ አትመለሱ። ነፃ ይላል። የሚገርማችሁ ተመለሰ ቴስቲፋይ ያደረገ ሉካል ይኸው ተፈወስኳል በልየው ወርቅ ምናምን አለ። ያው እግዚአብሔርን እኔ አልፈልግም ሂዳለሁ። ሂድ ይዘይዳለሁ። አየህ ይሄ ሰው ያንን ለምጽ ይዞ እስራኤል መጥቶ ፕሮፌቱ ጋር መጥቶ ይዞ አልተመለሰም። እኔና እናንተ የአዲስ ኪዳን ልጆች 2-3 በስሜ በተሰበሰባችሁበት በዛ ምና የጌታ መንፈስ ባለበት በዚያ አርነት አለ። ይሁን የመጣው ጆሲ ጋር አይደለም ኢየሱስ ጋር ነው የመጣው። አሜን አሜን አሜን። ዛሬ በኢየሱስ ክርስቶስም ነቀፌታችሁ ግን የሚባለውን ነገር ይዛችሁት አትመለሱ። ቀብራችሁ ትሄዳላችሁ። ታቋታላችሁ። ያቺ ውርንጭላው የውርንጭላው ታሪክ። አሁን ወደ ጸሎት ነው የምንገባው። ውርንጭላ ታስራለች። መጽሐፍ ሲናገር ጌቶቿ ይላል። ኢየሱስ ያቺን ሂዱና አስፍቱልኝ ፈልጋለሁ። ያንን ውርንጭላ ሂዱና አምጡት ፈልጋለሁ። ማንም ቢጠይቃችሁ ለጌታ ታስፈልገዋለች። አየህ እስራት፣ ጭንቀት፣ ጭንገፋ፣ በሽታ፣ ሐዘን፣ ኪሳራ ለምን መሰላችሁ እኛን የሚከተል ሰው የሚከተል you know why? because አንተ ለጌታ ታስፈልገዋል። ያ ነገር ከተስተካከለ ፎከስ ጋድ ይሆናል። ከዛ እኮ ከዴስቲኒ ዲስትራክት ማድረግ ለጌታ ያስፈልገዋል በሉ አለ። ሄዱና ልክ ኢየሱስ እንዳላቸው ፈቱ። ሲፈቱ ሰዎች መጡ። ሰዎቹ ደግሞ ማናቸው ለምሳሌ ጌቶቿ። አየ ሌላ ጌታ መጣ። ዋናው ጌታ መጣ። አሜን። እንደ ጌታ የተቆጣጠራችሁ የትኛውም አይነት የጠላት አሰራር ዛሬ ይወድቃል። ማን ነው አሜን የሚለኝ በኢየሱስ? አረ አሜን 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 አሜን። ሲፈቷት ለምንድን ነው የምትፈቷት? አይ ለጌታ ያስፈልገዋል። ዝም አሉ፣ አልጨመሩ፣ አልቀነሱ። ኤግዛክትሊ ኢየሱስ ያለውን ነገር ነው ደግሞ የተናገሩት። ሌላ ምንም ነገር አላሉ። በጣም እኮ ነው የሚገርም። ሴም ቲንግ ሰዎቹስ ጌቶቹስ የኢየሱስ ቃል ሲነገር ዝም አሉ። ዛሬ የእግዚአብሔርን ቃል የምንናገር ከሆነ ይሄ የእግዚአብሔር ቃል ከሆነ በሽታ፣ እርግማን፣ ፍርሃት፣ ጭንቀት በኢየሱስ ስም ዝም ይላል፣ ይቀበራል። ዛሬ
No, you will not cross over with what you don't like. አሜን 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 አሜን። ምን ሆነ? ያው ውርንጭላ ከተፈታ ባለ። በነገራችን ላይ በእንግሊዝኛ ያንን ቃል ስታነቡት ሂም ነው የሚለው፣ አህያውን ማለት ነው። አህያውን ሂ ነው የሚለው መጽሐፍ ቅዱሳችሁን አንብቡ። you cannot call a donkey he። ልክ ነኝ አይደል? ሂ ይባላል ዶንኪ። እንግዲህ ምናልባት እንግሊዝኛ ከረሳው አላውቅም። ሂ ነው የሚለው። አኒማል ኢት ነው የሚባለው። ልክ ነኝ አይደል? ፐርሰን ኢየሱስ አሁን እዛ ጋር አህያ ማስፈታት ምናምን ይመስላል። አህያ ይመስላችኋል ዓላማው? ያቺ የበለስ ዛፍ ስለ ዛፍ የሚያወራ ይመስላችኋል? የእግዚአብሔር መንግስት የስናፍጭ ቅንጣት የምታክል ወደቀች አደገች እንትን ወፎች ስለ ስናፍጭ ዛፍ የሚያወራ ይመስላችኋል? ኢየሱስ እንዳለ አድሬስ የሚያደርገው እኛን ነው እንጂ ስለ ባህር፣ ስለ ቅጠል፣ ስለ አህያ የሚሰብክ አይደለም። በለዓምን እንኳን የተገዳደረችው አህያ ሚኒንግ አላት። ዝም ብሎ አኒማል አይደለም። አሜን ናችሁ? ያ በጣም ነው የሚገርመኝ። ፈቷት፣ አህያው ተፈታ፣ ሄደ። ልክ አህያው እንደሄደ እየጠበቀው ማን ነው? ንጉሱ ኢየሱስ ቁጭ አለባት። ኢየሱስ ከተቀመጠባት ጀምሮ ሴሌብሬት መደረግ ጀመረች። ሰዎች ማጨብጨብ ጀመሩ። ሰዎች ልብሳቸውን ማንጠፍ ጀመሩ። አረ አሜን ነው ወይ? ለምን? ለጌታ ያስፈልገዋል። ይኸውላችሁ ለጌታ እንዳትሆኑ ጌታ ነኝ ብሎ ያሰራችሁ ሁሉ ነገር ዛሬ ይፈታል። አረ አሜን ያለ ሰው መፈታት ይሁን። አሜን አሜን። ዴስቲኒ ከምንም በላይ ነው። ዴስቲኒ ከምንም በላይ ነው። ዴስቲኒ ከምንም በላይ ነው። በዴስቲኒ አልቀልድም። ዛሬ በኢየሱስ ስም ይቀበራል።